ሰላም ቤተሰቦች፣ በዛሬው ቪዲዮ ከወንዶች ይልቅ ሴቶች የሚበዙባትን የአውሮፓን ሰሜናዊ ምስራቅ ክፍል የምትገኘው ውብ ተፈጥሮ እና ጥንታዊ ታሪክ ያላትን ልዩ አገር ላትቪያን እናስቃኛችኋለን። ከባልቲክ ሶስት አገራት አንዷ የሆነችው ላትቪያ በብዙ መልኩ የሚስብ መዳረሻ ነች። የጥንት ዘመን አሻራዎችን፣ ተለዋዋጭ ታሪክን፣ አስደናቂ ባህልን እና ዘመናዊ ሕይወትን በአንድ ላይ ያቀፈች ምድር ነች። እስኪ ወደዚች አስደናቂ አገር እንግባ። ላትቪያ በሰሜን አውሮፓ በባልቲክ ባህር ዳርቻ ላይ የምትገኝ አገር ነች። በምስራቅ ከሩሲያ፣ በደቡብ ምስራቅ ከቤላሩስ፣ በደቡብ ከሊቱዌኒያ፣ በሰሜን ደግሞ ከኢስቶኒያ ጋር ትዋሰናለች። ዋና ከተማዋ ሪጋ ስትሆን ይህች ከተማ በጁጋቫ ወንዝ ዳርቻ ላይ የምትገኝ የባልቲክ ግዛቶች ትልቋ ከተማ ነች። ሪጋ በታሪካዊ አርት ንቦ ሕንፃዎቿ እና በጥንታዊ ከተማዋ ኦልድ ታውን የተነሳ በዩኔስኮ ዓለም ቅርስነት የተመዘገበች ነች። የላትቪያ መልክዓ ምድር በአብዛኛው ዝቅተኛ፣ ጠፍጣፋና ሰፊ ደኖች፣ ሐይቆችና ወንዞች የበዙበት ነው። እነዚህ አረንጓዴ ደኖች፣ የተረጋጉ ሐይቆችና ሰፋፊ የባህር ዳርቻዎች ለመዝናናትና የተፈጥሮ ውበትን ለመቃኘት ምቹ ናቸው። ከግማሽ በላይ የሚሆነው የአገሪቱ ክፍል በደን የተሸፈነ ሲሆን ከ12000 በላይ ትናንሽ ወንዞችና ከ2000 በላይ ሐይቆች አሏት። የአየር ንብረቷ መካከለኛ ሲሆን ክረምቷ ቀዝቃዛና በረዷማ፣ በጋዋ ደግሞ መለስተኛና ደስ የሚል ነው። በላትቪያ የሕዝብ ቁጥራቸው ሴቶች የሚበልጡ ሲሆን በአማካይ ረዣዥም መሆናቸው የሚታወቅባቸው ነገሮች አንዱ ነው። እነዚህ ሴቶች በህብረተሰቡ ውስጥ ትልቅ ሚና ይጫወታሉ። በተለይም በትምህርት፣ በጤና፣ በአስተዳደርና በተለያዩ የአገልግሎት ዘርፎች በስፋት ይሰራሉ። ብዙዎች በከተሞች ውስጥ ባሉ ቢሮዎች፣ ሆስፒታሎች፣ ትምህርት ቤቶችና ሱቆች ውስጥ በመስራት የአገሪቱን የሰው ኃይል በብቃት ያጠነክራሉ። የላትቪያ ህዝብ ወንዶችም ሴቶችም በግልና በመንግስት ተቋማት ውስጥ ተቀጥረው በመስራት የዕለት ተዕለት ኑሯቸውን ያሳልፋሉ። የተመደቡ የሥራ ዘርፎች አገልግሎት፣ ኢንዱስትሪዎች፣ የመረጃ ቴክኖሎጂ፣ ንግድ፣ ማኑፋክቸሪንግና የደን ኢንዱስትሪዎች ናቸው። የህብረተሰቡ አባላት እንደ ችሎታቸውና ትምህርታቸው የተለያዩ ስራዎች በመስራት የራሳቸውና የአገሪቱን ኢኮኖሚ ያንቀሳቅሳሉ። በዋና ከተማዋ ሪጋ አንድ መኝታ ክፍል ያለው አፓርትመንት ወርሃዊ ክራይ በአማካይ 300 እስከ 600 ዩሮ ሊሆን ቢችልም በከተማዋ ውጪ ግን በእጅጉ ይቀንሳል። ይህም ለብዙዎች የመኖሪያ ውጪ ትልቅ ድርሻ አለው። በከተማዋ ጎዳናዎች ላይ የተለያዩ የመኪና አይነቶች ማየት የተለመደ ሲሆን ከአሮጌ ሞዴሎች እስከ ዘመናዊ የአውሮፓ ምርቶች ያሉ መኪናዎች ይበዛሉ። የህዝብ ትራንስፖርት አገልግሎቶችም አውቶቡሶች፣ ትራም እና ትሮለባሶች በስፋት ጥቅም ላይ ይውላሉ። የሪጋ ከተማ ህይወት የተረጋጋና ዘና ያለ ቢሆንም በየምሽቱ የተለያዩ ዝግጅቶችና የመዝናኛ አማራጮች አሉ። ምንም እንኳን ላትቪያ በአውሮፓ ህብረት ውስጥ አባል ብትሆንም እንደ ማንኛውም አገር ሁሉ የራሷ የሆኑ ማህበራዊ እና ኢኮኖሚያዊ ፈተናዎች አሏት። አንዳንድ የህብረተሰብ ክፍሎች የኑሮ ውድነትን ወይም የሥራ እጥረትን ሊገጥሟቸው ቢችልም መንግስትና የተለያዩ ግብረሰናይ ድርጅቶች እነዚህ ችግሮች ለመቅረፍ እና የዜጎችን ኑሮ ወደ ተሻለ ደረጃ ለማሻሻል ያለማቋረጥ ይሰራሉ። ላትቪያ ከ2004 ጀምሮ የአውሮፓ ህብረትና የኔቶ አባል ስትሆን ከ2014 ጀምሮ ደግሞ የዩሮ ዞን አባል ሆናለች። ኢኮኖሚዋ በአብዛኛው በአገልግሎት ዘርፍ፣ በመረጃ ቴክኖሎጂ ወይም አይቲ፣ በግብርና፣ በደን ምርቶች እና በአምራች ኢንዱስትሪ ላይ የተመሰረተ ነው። በጂኦግራፊያዊ አቀማመጧ የተነሳ የትራንስፖርት እና የሎጂስቲክስ ማዕከል ሆና ታገለግላለች። የሪጋ ወደብ እና አየር ማረፊያ ለክልሉ አስፈላጊ ናቸው። ባህላዊ ቋንቋዋ ላትቪያኛ ሲሆን የባልቲክ ቋንቋዎች ቤተሰብ አባል ነው። ከሊቱዌኒያኛ ውጪ በዓለም ላይ ያሉ ብቸኛው ህያው የባልቲክ ቋንቋዎች ናቸው። ላትቪያ የበለጸገ የፎሎክሎር ቅርስ አላት። ዳይናስ በመባል የሚታወቁት ባህላዊ ዘፈኖች በሺዎች የሚቆጠሩ ሲሆን የላትቪያን ታሪክ፣ ወጎች እና የዓለም እይታ ያንጸባርቃሉ። በየ5 ዓመቱ የሚካሄደው የላትቪያ የዘፈንና ውዝዋዜ ፌስቲቫል በዩኔስኮ የሰው ልጅ የማይዳሰስ ቅርስ ውስጥ ዝርዝር ውስጥ የተካተተ ታላቅ ባህላዊ ክስተት ነው። በመቶ ሺዎች የሚቆጠሩ ሰዎች በዝማሬና ውዝዋዜ ይሳተፋሉ።
ከዋናዎቹ በዓላት አንዱ ሊጎ ወይም የሚድሰመር የክረምት የመጨረሻ ቀን ሲሆን በሰኔ ወር መጨረሻ ላይ የሚከበር ጥንታዊ የአረማውያን በዓል ነው። በዚህ በዓል ወቅት ቤቶችና ከተሞች በአበባ በቅጠላ ቅጠል ያጌጣሉ። ሰዎችም በገጠር ሆነ በከተማዋ በእሳት ዙሪያ በመሰብሰብ ይዘፍናሉ፣ ይጨፍራሉ፣ እንዲሁም ልዩ ባህላዊ አበባዎች በመልቀም ያከብራሉ። የላትቪያ ምግብ ቀላል፣ አርኪና በተፈጥሮ የሚገኙ ንጥረ ነገሮች ያዘለ ነው። ዳቦ፣ ድንች፣ የወተት ተዋጽኦች እና አሳ በምግባቸው ውስጥ የተለመዱ ናቸው። እንደ ጣፋጭ የአትክልት ኬክ ያሉ ባህላዊ ምግቦች የሚታወቁ ሲሆን የግራጫ አተር በስብ የተጠበሰ ደግሞ በክረምት ወራት ተወዳጅ ነው። የአካባቢው ቢራ እና ካቫስ የተባለው ዳቦ ላይ የተመሰረተ መጠጥን በስፋት ይዘወተራሉ። ከባህላዊ መጠጦች በተጨማሪ ላትቪያውያን የቡናና የሻይ ወዳዶች ናቸው። ጠዋት ላይ ጠንካራ ቡናና መጠጣት የተለመደ ሲሆን የተለያዩ አይነት ሻይ በተለይም ከእጽዋት የሚዘጋጁ የእጽዋት ሻይ ኸርባል ቲስ በዕለት ተዕለት ሕይወታቸው ትልቅ ቦታ አላቸው። እነዚህ መጠጦች በጓደኞችና ቤተሰብ መካከል በሚደረጉ ስብሰባዎችና ውይይቶች ወቅት እንዲሁም በክረምቱ ቅዝቃዜ ሙቀት ለመፈለግ ያገለግላሉ። የላትቪያ ታሪክ ውስብስብና የትግል ምዕራፎች የተሞላ ነው። ከመቶዎች ዓመታት በፊት የባልቲክ ነጋዴዎች የሆኑት የላትቪያ ቅድመ አያቶች በዚህ ምድር ይኖሩ ነበር። ከ13ኛው ክፍለ ዘመን ጀምሮ የተለያዩ የውጭ ኃይሎች ማለትም የጀርመን፣ ሊቮኒያናይትስ፣ ስዊድናውያን እና ፖላንዳውያን ላትቪያን ገዝተዋል። ይህ ረጅም የውጭ አገዛዝ የላትቪያ ሕዝብ የራሱን ማንነት ለመጠበቅ ጠንካራ እንዲሆን አድርጎታል። በ18ኛው ክፍለ ዘመን አብዛኛው የላትቪያ ክፍል የሩሲያ ግዛት አካል ሆነ። ከአንደኛው የዓለም ጦርነት በኋላ ላትቪያ እንደ አውሮፓውያን አቆጣጠር በ1918 ነጻነቷን አወጀች። ነገር ግን ይህ ነጻነት ዘላቂ አልነበረም። በሁለተኛው ዓለም ጦርነት ወቅት በ1940 በሶቪየት ህብረት ተወረረች እና ተጠቃለለች። ለ50 ዓመታት ያህል በሶቪየት ህብረት አገዛዝ ስር ቆይታለች። ይህም በህዝቡ ላይ ትልቅ ማህበራዊና ኢኮኖሚያዊ ተጽዕኖ አሳድሯል። በ1990ዎቹ መጀመሪያ ላይ የሶቪየት ህብረት መፈራረስ ጋር ተያይዞ ላትቪያ እንደ አውሮፓውያን አቆጣጠር በ1991 ነጻነቷን መልሳ አገኘች። ይህም በህዝቧ ታላቅ ትግል እና የዘፈን አብዮት በመባል የሚታወቀው ሰላማዊ እንቅስቃሴ የተገኘ ድል ነው። ከግማሽ በላይ የሚሆነው የአገሪቱ ክፍል በደን የተሸፈነ በመሆኑ የተፈጥሮ ወዳጆች ተመራጭ መዳረሻ ነች። የሪጋ ታሪካዊ ማዕከል ኦልድ ታውን እና የስትሩብ ጂኦግራፊክ አርክ በዩኔስኮ በዓለም ቅርስነት ተመዝግበዋል። የሪጋ ማዕከላዊ ገበያ በአውሮፓ ውስጥ ትልቁ የቤት ውስጥ ገበያ አንዱ ነው። ከቀድሞዎች የጀርመን የአየር መርከብ ማረፊያዎች ተለውጦ የተሰራ ሲሆን የተለያዩ ትኩስ ምርቶችን፣ ምግብና ልብሶች ለማግኘት ምቹ ናቸው። የባልቲክ ባህር ዳርቻ ለአምበር መገናኘት ይታወቃል። ላትቪያውያን ቢራ ይወዳሉ፣ ሰካራም ሳይሆኑም አይቆሩም እና በርካታ የአገር ውስጥ የቢራ ፋብሪካዎች አሏቸው። እነዚህ ሁሉ ላትቪያን ለመጎብኘት የሚያስችሉ ጥቂት ምክንያቶች ናቸው። በአጠቃላይ ላትቪያ በውብ ተፈጥሮዋ፣ በጥንታዊ ታሪኳ፣ በበለጸገ ባህሏ፣ ልዩ በሆኑ ህዝቦቿና በዘመናዊ የህይወት ዘይቤዋ የሚስብ አገር ነች። ከሪጋ ጥንታዊ ከተማዋ ጎዳናዎች እስከ ሰፊ ደኖቿ እና የባህር ዳርቻዎቿ ድረስ ብዙ የምታቀርበው ነገር አላት። ሰካራሞቿም ማለትም ነው። ይህች ልዩ አገር እንድትጎበኙት እና ራሳችሁን የማይረሳ ታሪክ እንድትፈጥሩባት እንጋብዛችኋለን። የዛሬው ቪዲዮአችን ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።